ሰላም ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። አሁንም ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። ይሄ የዜና ቻናላችን ነው። እንግዲህ ውድ ቤተሰቦቼ በዚህ ዛሬ በያዝነው ፕሮግራሞቻችን ላይ በጣም የሚገራርሙ መረጃዎች አሉት። የባለፈው ሰዓታት በዓለም ላይ እየተከናወኑ ያሉ በተለይ በኢራን ጦርነት ላይ ያተኮሩትን ጉዳዮች ይዤላችኋለሁ። ከዛ በተጨማሪ ደግሞ ሌሎች መረጃዎች አሉ። አስገራሚ መረጃ ነው የተሰማው። አሜሪካ 39 ትሪሊየን ዶላር በላይ የሚገመት ዕዳ ውስጥ መግባቷ እየተነገረ ይገኛል። በጣም የሚዘገንን ገንዘብ ነው። ብሔራዊ ዕዳዋ ነው። አሜሪካ በታሪክ ለመጀመሪያ ጊዜ 39 ትሪሊየን ዶላር በላይ መሆኑ በጣም አስደንጋጭ ሪፖርት ወጥቷል። ይህም በተመለከተ በዚህ ፕሮግራሜ ላይ ትኩረት አደርግላችኋለሁ። በሶማሊያ እንደሰማችሁት ሌላ ስቴት የመገነጣጠል ጥያቄን ወይም ደግሞ የመዳከም ጥያቄን ሊፈጥር የሚችል ነገር ተጀምሯል። የሶማሊያ የደቡብ ምዕራብ ግዛት ወይም ሳውዝ ዌስት ስቴት የሚባለው ከፌዴራል መንግስት ጋር ያለውን ግንኙነት ማቋረጡን ተከትሎ የሁለቱም ወገኖች ውጥረት ከፍተኛ ደረጃ ላይ አሁን ዛሬ የደረሰበት ደረጃ እንዳለ ሰምተናል። በዚህም ዙሪያ ላይ መጠነኛ ቆይታ አደርግላችኋለሁ። እነዚህና መሰል መረጃዎችን ይዤላችኋለሁ። ነገር ግን በኢራን ላይ ያተኮሩ መረጃዎችን መጀመሪያ በዛ ጠቁሜ ልጀምር። የዶናልድ ትራምፕ 48 ሰዓታት ማስጠንቀቂያ ሰጥቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ባህረ ሰላጤውን በ48 ሰዓታት ውስጥ ሙሉ ለሙሉ ካልከፈተች ዋና የኢራን የኃይል ማመንጫዎች ላይ ሙሉ ለሙሉ ጥፋት ወይም ኦብሊትሬት ውድመት አመጣለሁ በሚል ትራምፕ ማስፈራሪያ ሰጥቷል። ለዛም ማስፈራሪያ ምላሽ ኢራን እንደገና ወደ ኢነርጂ መሰረተ ልማት ላይ ተኩሶቿን እንደምታነጣጥር ተናግራለች። የኢራን ወታደራዊ እዝ አሜሪካ ወይም አጋሮቿ በኢራንን ነዳጅና የኤነርጂ መሰረተ ልማት ካጠቁ የአሜሪካ እና የባህረ ሰላጤው ሀገራት የኃይል ማመንጫዎችንና የውሃ ማጣሪያዎችን ኢላማ እንደምታደርግ አስታውቃለች። በደቡብ እስራኤል ከፍተኛ ጉዳት ደርሷል። ከዚህ አንጻር ማለት ነው። እስራኤል ሚሳኤሏን በደቡብ እስራኤል በአራድ እና በዲሞና ከተሞች ደብድባለች። እንግዲህ ተከትሎም ከ100 በላይ ሰዎች መቁሰላቸው ተዘግቧል። ከነዚህ መካከል 10 የሚሆኑት ከፍተኛ ጉዳት እንደደረሰባቸው እየተዘገበ ይገኛል። የኒውክሌር ማዕከላት አቅራቢያ የሚሆኑ ድብደባዎች ጨምረዋል። የኢራን ሚሳኤሎች በእስራኤል ዋና የኒውክሌር ምርምር ማዕከል አቅራቢያ በሚገኙ ከተሞች ላይ ማረፋቸውም ተረጋግጧል። ይህም ከፍተኛ የሆነ ስጋት እየፈጠረ ይገኛል። የእስራኤል ወታደራዊ ኃይል የኢራን ሚሳኤል ጥቃት ከተሰነዘረበት በኋላ በቴህራን ልብ ውስጥ የሚገኙ የሽብር አገዛዝ ኢላማዎች ላይ አዲስ የአየር ጥቃት መጀመሩን ጭምር አስታውቋል። ሌላው ከሳዑዲ አረቢያ የተሰሙ ዜናዎች ናቸው። ሳዑዲ አረቢያ የመከላከያ ሚኒስትሯ 3 ቦለስቲክ ሚሳኤሎችን በሪያድ አካባቢ መተኮሱንና ተከላካይ ስርዓቶች በዚህ መጥለፋቸውን እየገለጹ ይገኛሉ። እንዲሁም 5 ድሮኖች በምስራቅ ክልል ማውደማቸውንም ጭምር ገልጸዋል። የተባበሩት አረብ ኤሚሬትስም እንዲሁ የአየር መከላከያ ስርዓቷን በተመለከተ ከኢራን የተተኮሱ ሚሳኤሎችና ድሮኖችን ጠልፈናል፣ 3 ድሮኖች በምስራቃዊ ክልል መውደማቸውንም ጭምር አስታውቀዋል። የኳታር ወታደራዊ ሄሊኮፕተሮች ተከስክሰዋል። አንድ ሄሊኮፕተር የኳታር መከላከያ ሚኒስቴር አንድ ወታደራዊ ሄሊኮፕተር በቴክኒክ ብልሽት ምክንያት ወደ ባህር መውደቁን አስታውቋል። ከዚህ ውጪ ደግሞ ኢራን እንግዲህ እንደሰማችሁት 4000 ኪሎ ሜትር የሚጓዝ ሚሳኤል ወደ ዲያጎ ጋርሺያ በጣም ወሳኝ የሚባል የዩናይትድ ኪንግደም እና የአሜሪካ ነው። እንግዲህ ያው ዩናይትድ ኪንግደም ናት ለአሜሪካ እንድትጠቀም የፈቀደችላት ይህን ቦታ በተመለከተ እዚህ ቦታ ላይ የተወነጨፈው ሚሳኤል ተመልክቶ አሁን አዳዲስ ጥያቄዎች እየጠየቁ ነው ያሉት። ኢራን 4000 ኪሎ ሜትር መጓዝ የሚችል ሚሳኤሎች አሏት ማለት ነው ወይ የሚል ነው። እንግዲህ ይሄ ከሆነ እስከ አውሮፓ ድረስ ተጉዘው መምታት የሚችሉ አቅም ያላቸው ኒውክሌር ጦር መሳሪያዎች የጫኝ የሆኑ ሚሳኤሎችም ጭምር ሊኖሩ ይችላሉ። በጣም አስፈሪ ነው። ይህንን በተመለከተ ዜናዎች እየተነገሩ ነው ያሉት። የናታንዝ የኒውክሌር ማዕከል ጥቃትም እንግዲህ ባለፉት 7-6 ሰዓታት እየተወሩ ካሉት መካከል ይገኛሉ። የኢራን አቶሚክ ኢነርጂ ድርጅት ዋናው የናታንዝ ማበልጸጊያ ማዕከል በአሜሪካና በእስራኤል ጥቃት እንደደረሰበት አረጋግጧል። ምንም እንኳን የራዲዮ አክቲቭ ፍሳሽ ባይኖረውም በሚል እየተዘገበ ይገኛል። ይሄ ባለበት ሁኔታ ላይ ደግሞ በጣም ከባድ ዜናዎች አሁንም እየተሰሙ ነው ያሉት በኢራንና በእስራኤል ጦርነቶች መካከል ማለት ነው። እስራኤልም እንግዲህ አዲስ ሚሳኤሎችን ወደ ኢራን መልቀቋ እየተነገረ ነው የሚገኘው። ኢራንም ወደ እስራኤል ሚሳኤሎችን መልቀቋ እየተነገረ ይገኛል። ይሄን በተመለከተ የብዙ ጉዳዮች እየተነገሩ ነው። እንደ ስሪላንካ ያሉ ሀገራት በተለይ በከፍተኛ ሁኔታ በጦርነቱ መራዘም ዋጋ ሊከፍሉ የሚችሉ የነዳጅ ሀብትን በተመለከተ ያላቸው አቅርቦት ዝቅተኛ በመድረሱ በህዝባቸው ላይ ከፍተኛ ጫና እየተፈጠረ እንደሚገኝ እየተነገረ ይገኛል። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል።
በእስራኤልም አዳዲስ ፍንዳታዎች ተሰምተዋል። አሁንም አዲስ ማለት ነው። ይህንን ዜና እየቀረስኩላችሁ ከ2 ሰዓታት ቀደም ብሎ እንግዲህ ይሄ ተሰምቷል። በጣም የሚገርሙ ዜናዎች ናቸው እየተነገረው ያሉት። ተመሳሳይ ድብደባዎች በእስራኤልም በኢራንም እየተሰሙ ይገኛሉ። የእስራኤል ሚሊታሪ እንደ ሪፖርት እንዳደረገው የአዲስ የኢራን እንደገና ጥቃት ፈጽሜያለሁ በሚል እንደገና እየተነገረ ነው። በአጠቃላይ ብዙ ውጥንቅጦች ናቸው እየተሰሙ ያሉት። የሚሳኤል ልቀቶቻቸው ከአቶሚክ ኤነርጂ ጋር በተያያዘ በከፍተኛ ስጋት ውስጥ ዓለምን ይዞ እየገባ እንዳለ እየተነገረ ያለበት ጊዜ ላይ ነው ያለ ነው። ሌላው ከተሰሙ ዜናዎች መካከል ውድ ቤተሰቦቼ ዘ ፋይናንስ ታይምስ የወጣ መረጃ እንደሚያመለክተው በየካቲት ወር በአሜሪካና በእስራኤልና በኢራን መካከል የተጀመረው ጦርነት በዓለም አቀፍ የአየር መንገድ ኢንዱስትሪዎች ላይ ከፍተኛ ቀውስ እንዳስከተለ እየተነገረ ይገኛል። በተለይ የዓለማችን 20 ትላልቅ አየር መንገዶች በድምሩ 53 ቢሊዮን ዶላር የሚጠጋ የገንዘብ ወጪ ገንዘብ ገቢ አጥተዋል በሚል እየተነገረ ይገኛል። 53 ቢሊዮን ዶላር በከፍተኛ ሁኔታ ነው ጉዳት እያመጣ ያለው። ጦርነቱ የባህር ሰላጤው አካባቢ ወይም ገልፍ የአየር ማረፊያዎችን እንቅስቃሴ በማወኩ በረራዎች እንዲሰረዙ በማድረጉ ኢንዱስትሪው ከኮቪድ-19 በኋላ የገጠመው የከፋ ቀውስ በሚል እየተነገረ ይገኛል። ከየካቲት 28 ጀምሮ የአውሮፕላን ነዳጅ ዋጋ በእጥፍ አድጓል። ይህም ለአየር መንገዶች የስራ ማስኬጃ ወጪ ሲሶን ወይም 1/3ኛውን የሚሸፍን በመሆኑ የትኬት ዋጋ ሊጨምር እያለ እንደሆነ በብዙ መልኩ እየተገለጠ ነው። በብዙ ሀገራት ላይ ይሄ እየታየ ነው። ከኮቪድ በኋላ እንደዚህ አይነት ነገር ታይቶ አይታወቅም። በአየር መንገዶች ላይ ያለ ኪሳራ ተብሎ እየተነገረ ነው ያለው። ጦርነቱ 4ኛ ሳምንቱን ይዟል። የአየር መንገድ ኃላፊዎችም የነዳጅ እጥረት ሊከሰት እንደሚችል ስጋታቸውን እየገለጹ እንደሚገኙ መነገር ጀምረዋል። የኢትዮጵያ አየር መንገድም በተመሳሳይ ሁኔታ ጉዳት ከደረሰባቸው አየር መንገዶች መካከል ይገኛል። ወደ ሌሎቹ መረጃዎች ልለፍ። እንግዲህ በአሜሪካ በጣም የሚገርም ነው። በታሪኳ አሜሪካ እንደዚህ አይነት ነገር እዳ አይታ አታውቅም። 39 ትሪሊየን የአሜሪካን ዶላር የአሜሪካ ብሔራዊ እዳ መድረሱ እየተነገረ ይገኛል ማለት ነው። ይሄ እንግዲህ አዲስ አስደንጋጭ ታሪካዊ ምዕራፍ ላይ እንደደረሰ ነው የሚነገረው። ይሄም እዳ በከፍተኛ በጀት ጉድለት፣ በወሊድ ወጪዎች መጨመር፣ በመንግስት ብድር ፍጥነት መጨመር የተነሳ የከፍተኛ ፍጥነት እያደገ ነው ተብሎ እየተነገረ ይገኛል። እንግዲህ ውድ ቤተሰቦች ይሄ ምን ማለት ነው የሚለውን ነገር በዚህ ላሳያችሁ። ብሔራዊ እዳ ለመጀመሪያ ጊዜ ነው 39 ትሪሊየን ዶላር ያለፈው። የእዳው መጠን እንግዲህ በየቀኑ በግምት 6 ቢሊዮን ዶላር ይጨምራል። እዳው ከ38 ትሪሊየን ወደ 39 ትሪሊየን ለማደግ 5 ወር ባልሞላ ጊዜ ውስጥ በፍጥነት ነው 1 ትሪሊየን ዶላር የጨመረው። ማለትም ከጥቅምት 2025 ከጥቅምት እስከ መጋቢት 2026 ድረስ ነው 1 ትሪሊየን ዶላር እዳው የጨመረው። ይህም በተመለከተ እንግዲህ የአሜሪካ ብሔራዊ የሀገሪቱ እዳ ለመክፈል የሚወጣው ወለድ ወይም ኢንትረስት ፔይመንት በየአመት 1 ትሪሊየን ዶላር በላይ እየሆነ እንዳለ እየተነገረ ይገኛል። በአማካኝ ለእያንዳንዱ የአሜሪካ አባወራ የሚደርሰው የእዳ ድርሻ $285,000 እየሆነ ነው ማለት ነው። በጣም ይገርማል። ይሄ ለእያንዳንዱ የአሜሪካ ዜጋ የሚደርሰው እዳ ወደ 112,880 ገደማ ይሆናል። ይሄ ደግሞ በነፍስ ወከፍ ሲሆን በአባወራ ወይም በቤት ውስጥ በሃውስሆልድ ከሆነ ደግሞ 285,000 አንድ ቤተሰብ 285,000 ያክል ዶላር እዳ አለበት ማለት ነው። አንድ ግለሰብ ደግሞ 112,881 ገደማ ያክል እዳ አንድ አሜሪካዊ ይኖርበታል። የ5 ወር ብድርን በተመለከተ ጥቅምት 2025 እና የካቲት 2026 ባለው ጊዜ ውስጥ ብቻ መንግስት 1 ትሪሊየን ዶላር አዲስ እዳ እንደተበደረ እየተነገረ ይገኛል። የመንግስት ብድር በከፍተኛ ሁኔታ እየፈጠነ ነው። ከጥቅምት 2025 ጀምሮ በየሳምንቱ በግምት 50 ቢሊዮን የአሜሪካን ዶላር መንግስት ይበድራል። እንግዲህ የትራምፕ መንግስት በከፍተኛ ሁኔታ አገሪቱን እዳ ውስጥ ይዞ እየገባ ነው ያለው። ለእዳው መጨመር ዋና ምክንያቶች ከፍተኛ የሶሻል ሴኩሪቲ፣ ሜዲኬር እና የመከላከያ ወጪዎች ናቸው። የኢኮኖሚ ባለሙያዎች ስጋት ይህን በተመለከተ ሲናገሩ የዕዳ ደረጃ ዘላቂ ያልሆነ ወይም አንሰስቴብል ነው ተብሏል። ነገር ግን በከፍተኛ ሁኔታ በታሪክ ለመጀመሪያ ጊዜ ነው እየሆነ ያለው። የ40 ትሪሊየን ትንበያን በተመለከተ እዳው በ2026 መገባደጃ ላይ 40 ትሪሊየን ዶላር በላይ እንደሚደርስ ይጠበቃል። ይሄ በጣም ከባድ ችግር ነው በአሜሪካ ላይ ይዞ የሚመጣው እየተባለ እየተነገረ ነው የሚገኘው። የነፍስ ወከፍ እዳ በ30 ዓመታት ውስጥ በሚመለከት የወለድ ወጪዎች በሚቀጥሉት 30 ዓመታት ውስጥ
ወደ 100 ትሪሊየን ዶላር ሊጠጉ እንደሚችሉ ተተንብየዋል። የጂዲፒ ጥምርታንም ከዚህ ጋር ማየት ይቻላል። እዳው በ2036 በጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 120% በላይ ሊደርስ ይችላል። ይህም እንግዲህ የአሜሪካውያንን ስጋት ከ9 እስከ 10 አሜሪካውያን እያደገ የመጣውን እዳ የኑሮ ውድነትን እንዲጨምር ያደርገዋል የሚል ጭንቀት እየተፈጠረ ይገኛል። የፖለቲካ ተጽዕኖም አለው። እዳው ለ2026 የሽግግር ምርጫ ዋነኛ የፖለቲካና የኢኮኖሚ አጀንዳ ሆኖ ቀጥሏል ማለት ነው። የአሜሪካ እዳ በታሪኳ አይታው የማታውቀውን 39 ትሪሊየን ዶላር ደርሷል። ያ ማለት እንግዲህ በሚቀጥለው ዓመት ወደ 40 ትሪሊየን እያደገ ይመጣል የሚለው ዜና እየተነገረ ይገኛል። የመጨረሻው መረጃ በሶማሌ ይመለከተዋል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች በደቡብ ምዕራብ ሶማሊያ አስተዳደር በፌዴራል መንግስቱ በክልሉ ውስጥ ጉዳይ የጸጥታ ፋይናንስ አስተዳደር ላይ ጣልቃ እየገባ ነው በማለት ሳውዝ ዌስት ስቴት ከሷል። ይህም እንግዲህ እንደ አውሮፓውያን ዘመን አቆጣጠር ከመጋቢት 2026 በሶማሊያ ፌዴራል መንግስት ጋር ያለውን ማንኛውም አይነት የስራ ግንኙነትና ትብብር በይፋ ማቋረጡን ነው እያስታወቀ ያለው። አንድ ክልል ነው፣ በጣም ግን ተጽዕኖ ፈጣሪ ክልል ነው። እንግዲህ ከፌዴራል መንግስት ጋር ያለኝን ግንኙነት አቋርጫለሁ በሚል ተናግሯል። የደቡብ ምዕራብ ግዛት አስተዳደር ይባላል። ከሞቃዲሾ የፌዴራል መንግስት ጋር ያለውን ግንኙነት የስራ ግንኙነት እና ትብብር ሙሉ ለሙሉ አግዷል። ሌላ ሶማሌላንድ በሶማሊያ ውስጥ እየተፈጠረች ነው ማለት ነው። የደቡብ ምዕራብ ግዛት ፕሬዚዳንት አብዱል አዚዝ ሐሰን ሞሐመድ ላፍታ ጋሬን ይባላሉ። የደቡብ ምዕራብ ግዛት የፌዴራል መንግስቱ የግዛቱን አስተዳደር ለማተራመስ ግልጽ ጥቃት ሰንዝሯል ማለት ይከሳሉ። ግዛቱ እንግዲህ የፌዴራል መንግስት የብሔራዊ ጦር ዩኒፎርም የለበሱ ያልታወቁ ታጣቂዎችን በማስታጠቅ ክልሉን ለማተራመስ እየሰራ ነው ሲልም ከሷል። ከዚህ ቀደም እንግዲህ የፕሬዝዳንት ሐሰን ሼክ ሞሐመድ አጋር የነበሩት ላፍታ ጋሬን በፌዴራል መንግስቱ ላይ መዞራቸው ለውጥረቱ መባባስ ከፍተኛ ችግር ይዞ መጥቷል እየተባለ እየተነገረ ይገኛል። ፕሬዝዳንት ላፍታሬን ከሐሰን ሼክ ሞሐመድ የፍትህና ብልጽግና ፓርቲ ወይም ጄኤስፒ እንደለቀቁ ይታወቃል። የደቡብ ምዕራብ ግዛት ግንኙነቱን ያቋርጠው የፌዴራል መንግስቱ የግዛት መሪዎችን ሳይጠይቅ ያጸደቀውን ህገ መንግስት ማሻሻያ በመቃወም እንደሆነ እየተነገረ ይገኛል። የአየር በረራ እገዳ ተደርጓል። እንግዲህ የደቡብ ምዕራብ ዋና ከተማ የሆነችው ባይዶዋ እና ሞቃዲሾ መካከል የነበሩ የንግድ አየር በረራዎች ተቋርጠዋል። የሰብአዊ በረራዎችም ጭምር ማለት ነው። የንግድ በረራዎች ቢቋረጡም የተባበሩት መንግስታት ድርጅት ወይም ዩኤን የሰብአዊ እርዳታ በረራዎች ግን ቀጥለዋል። የፌዴራል መንግስት በቱርክ የሰለጠኑ ኃይሎችን ወደ ደቡብ ምዕራብ ግዛት የባህር ጠረፍ ከተማ ባራዌ በማሰማራቱ ውጥረቱ እንዳባባሰው እየተነገረ ይገኛል። የፑንትላንድና ጁባላንድ ግዛቶችን በተመለከተ የደቡብ ምዕራብ ውሳኔን በመደገፍ ከፌዴራል መንግስት ጋር ያላቸውን ግንኙነት አሻክረዋል ተብሎ እየተነገረ ይገኛል። የደቡብ ምዕራብ ግዛት የራሱን ነፃና ፍትሃዊ ክልላዊ ምርጫ እንደሚያካሄድም እያስታወቀ ይገኛል። የፌዴራል መንግስት የደቡብ ምዕራብን ውሳኔ በመኮነን ድርጊቱ ሀገራዊ አንድነት እንደሚጎዳና በክልሉ ሰላም እንደሚያናጋም ጭምር እየገለጸ ይገኛል። ባይዶዋ የፌዴራል ጦር የክልል ጸጥታ ኃይሎችና ዓለም አቀፍ ሰብአዊ ተቋማት የሚገኙበት ከፍተኛ ስትራቴጂካዊ ከተማ እንደሆነ ትታወቃለች። ይሄ ግጭት በሶማሊያ የሽብርተኝነት ትግል ላይ አሉታዊ ተጽዕኖ እንዳያሳድር ይፈራል። የሀገሪቱን የፌዴራል ስርዓት አደጋ ላይ እንደሚጥልም ታዛቢዎች ስጋታቸውን እየገለጹ እንደሚገኙ መረጃዎች ያመላክታሉ። ውድ ሣድስ ቤተሰቦቼ እነዚህን መረጃዎች ላካፍላችሁ ብዬ መጠነኛ ቆይታ አድርጌያለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ቸር ያሰማን። እውቀት ታላቁ እግዚአብሔርን ታከብራለች።